እግዚአብሔር ጸሎታችንን ሁሉ ለምን አይመልስም? ዓለም ተስማምቶ የሰቀለ ወንበዴ ብትሆን አንተ ግን ጌታ ሆይ ካልከው የዛን ጊዜ ልጄ ሆይ ይልሃል፣ ይወዳል። አስራት ሰጥተሃል፣ መባ ሰጥተሃል፣ አልሰጠህም ምና ሂሳብ አይሰራም። ብራዘር ትዝ ይልሃል ወይ ያ የተሰቀለው ሌባ፣ ያ የተሰቀለው ወንበዴ የቱ ጋር እንደጸለየ እንኳን አይደለም መሬት ላይ መስቀል ላይ ሆነ ጌታዬ ሆይ አስበኝ ስትለው ዛሬ ይላል ከኔ ጋር ይላል በገነት ሳታቋርጥ የምታረገው ነገር ምንድነው? መተንፈስ ነው። ዛሬ ለመኖር ትላንት መቼ ነው የተነፈስከው? ትላንት አይደለም። ዛሬ ለመኖር ዛሬ ነው የምትተነፈሰው። አሁን ለመኖር ቅድም አይደለም የተነፈስከው፣ አሁን ነው የምትተነፈሰው። ልክ እንደዚህ ነው በክርስትና ዛሬ ለመኖር ዛሬ ነው እንጂ የምጸልየው ከዛሬ 6 ዓመት 6 ወር 6 ዓመት ምናምን ኢየሱስ ሮል ሞዴላችሁ ከሆነ ሐሳብ በክርስቶስ ተጽዕኖ ስር ማድረግ ነው ካል አእምሮ ማደስ አንዱ የኢየሱስ ክርስቶስ ሕይወት ጸሎት ነበረ። ዓለምን ዓለማዊነትን ሰይጣንና ጨለማን ኃጢአትንና ክፋትን ማሸነፍ የሚፈልግ ሰው ካለ ጸሎት ነው ህይወቱ መሆን ያለበት። ያለ ጸሎት ድል ማድረግ አትችልም። ያለ ጸሎት ማሸነፍ አትችልም። ብር ያለው አይደለም የሚፈራው፣ ዝና ያለው አይደለም የሚፈራው፣ ሀብት ያለው ስልጣን ያለው አይደለም የሚፈራው። በእግዚአብሔር ፊት የሚንበረከክ ሰው ሰይጣን ይፈራል። የብዙዎቻችን የህይወት ችግር ገንዘብ ማጣት፣ ስራ ማጣት፣ ጤና ማጣት፣ ቴክኖሎጂ ማጣት ሊሆን ይችላል። ከዚህ ሁሉ በላይ ግን ትልቁ ነገር ከእግዚአብሔር ጋር ያለን ግንኙነት ደካማ መሆን ትልቁ የህይወታችን ችግር ነው። የብዙ ሰዎች ጥያቄ በዚህ ትምህርት ውስጥ እንደሚመለስ አምናለሁ። ስለ ጸሎት ማወቅ ከእግዚአብሔር ጋር ያላችሁን ግንኙነት ለማስተካከል ጠንካራ ለማድረግ ይረዳል። ጸሎት የሚባለው ጉዳይ የማይመለከተው ሰው አለ ብዬ አላስብም። አምላክ ያለው ሰው ሁሉ ስለ ጸሎት ማወቅ መማር ይኖርበታል። የህይወታችን ዋነኛ ችግር ኢኮኖሚ አይደለም፣ ገንዘብ ማጣት አይደለም፣ ስራ ማጣት አይደለም፣ ደሃ ሀገር መወለዳችን አይደለም። ከእግዚአብሔር ጋር ያለን ህብረት ደካማ ሲሆን ዋነኛው ችግር እሱ ጋር ይጀምራል። የምትጽፉ ሰዎች በመጽሐፍ ቅዱስ ውስጥ የተዘረዘሩ 650 ጸሎቶች ይገኛሉ ብላችሁ ጻፉ። በመጽሐፍ ቅዱስ ውስጥ የተዘረዘሩ 650 ጸሎቶች ይገኛሉ። 650 ጸሎቶች ይገኛሉ። 650 ጸሎቶች ተዘርዝረው ይገኛሉ። ከነዚህ ውስጥ 450 የጸሎት መልሶች ደግሞ ይገኛሉ። ጻፉ። 450 የጸሎት መልሶች ይገኛሉ። ይሄ የሚያሳየን ነገር ምንድነው? የተጸለዩ ጸሎቶች ሁሉ መልስ አያገኙም። የብዙ ሰው ጥያቄ ምንድነው? ጸልይ ያለው መልስ አላገኘሁም፣ በእግዚአብሔር ፊት ረጅም ጊዜ አሳልፍ ያለው ነገር ግን ይሄ ነው የሚባል መልስ ወይ ወደ ህይወት ያልመጣም የሚል ጥያቄ አላቸው። ለምንድነው እግዚአብሔር ጸሎታችንን የማይመልሰው? እግዚአብሔር ይሰማል፣ አዎ፣ ያያል፣ አዎ፣ ይሰራል፣ አዎ። ነገር ግን ስለ ጸሎታችን እርግጠኞች አይደለንም። አሁን አንዳንዶቻችሁ ከገባችሁበት መውጣት፣ ከተያዛችሁበት መፈታት፣ ከወደቃችሁበት መነሳት ከፈለጋችሁ አንድ መለማመድ ያለባችሁ ነገር ቢኖር ጸሎት ነው። ጸሎት በጣም ጠንካራ የሆነ ህይወት እንዲኖራችሁ ስኬታማ እንድትሆኑ የሚያደርጋችሁ ነው። ስለዚህ በደንብ አድርጋችሁ ስሙኝ። መጽሐፍ ቅዱሳችን ውስጥ 650 የተዘረዘሩ ጸሎቶች አሉ። ከነዚህ ውስጥ 450ዎቹ መልስ የተገኘላቸው ናቸው። 250 መልስ አታገኙላቸውም። ኦኬ፣ ለመጀመሪያ ጊዜ ጸሎት የሚለውን ዘፍጥረት መጽሐፍ ምዕራፍ 4 ላይ ነው የምታገኙት። እሱ ብቻ አይደለም። የምትጽፉ ሰዎች ጌታ ኢየሱስ በአገልግሎት ዘመኑ 25 ጊዜ በላይ እንደ ጸለየ ትመለከታላችሁ። ወዳጆቼ ኢየሱስ ዋነኛው የጸሎት ምሳሌያችን ነው። በአብዛኛው የኢየሱስ ጸሎት ምን ይመስላል የሚለውን ነገር ማወቅ ከፈለጋችሁ በአብዛኛው የሚጽፈው ሉቃስ ነው። ጸሎት ምንድነው? ጸሎት ምን አይደለም? የጸሎት ጥቅሞች ምንድናቸው? እንዴት ይጸልያል? ስንት አይነት ጸሎት አለ? ይሄን ሁሉ ነገር አንድ ላይ እንማራለን። ለምሳሌ በሉቃስ ወንጌል መጽሐፍ ምዕራፍ 3 ቁጥር 21 ሲናገር እንደዚህ ይላል፣ ህዝቡም ሁሉ ከተጠመቁ በኋላ ኢየሱስ ደግሞ ተጠመቀ፣ ሲጸልይም ሰማይ ተከፈተ። ሲጸልይ ጌታ ኢየሱስ እየጸለየ እያለ ሰማይ ተከፈተ።
ከኢየሱስ በፊት የተጠመቁ አሉ። እነሱ ግን ተጠምቀው ነው የወጡት። እሱ ግን ሲጸልይ ሳላላ እየተጠመቀ ብቻ ሳይሆን እየጸለየ ነበር። የጻፉ የሚጸልይ ሰው ሰማይ ያስከፍታል፣ ሰማይ ይከፈትለታል። በቃ የእግዚአብሔር እርዳታ፣ የእግዚአብሔር ድምጽ፣ የእግዚአብሔር ኃይል ወደ ህይወቱ ይመጣል። አየ እግዚአብሔር እንዲረዳ ድምጹ ወደ አንተ እንዲልክ እንዲያግዝ ኃይልና ጸጋ እንዲሰጥ ከፈለክ you have to pray መጸለይ አለበት። ሲጸልይ ሳለ ሰማይ ተከፈተ። አየ የሚጸልይ ሰው ሰማይ ያስከፍታል። እግዚአብሔር ወደ ህይወቱ ይመጣል። ለምሳሌ በሉቃስ ወንጌል መጽሐፍ ምዕራፍ 4 ላይ ጻፉ። ኢየሱስ አገልግሎቱን በጸሎት እንደጀመረ ትመለከታላችሁ። ሉቃስ ወንጌል መጽሐፍ ምዕራፍ 4 ላይ ጌታ ኢየሱስ ክርስቶስ አገልግሎቱን በጸሎት እንደጀመረ ትዝ ይላችኋል። 40 ቀንና 40 ሌሊት ከጾምና ከጸለየ በኋላ ነው ከዛ በኋላ ወደ አገልግሎት ጌታ ኢየሱስ ክርስቶስ ሄደው። ከፍ አድርጉ እጆቻችሁ። አዲሱ ዓመት ከመጀመሩ በፊት ጸልይላችኋለሁ። በጌታ በኢየሱስም የሚቀጥለው ዓመት የእግዚአብሔር እርዳታ ለእናንተና ለቤታችሁ ይሆናል። ወዳጆቼ እዚህ በማይመች ሁኔታ ውስጥ ያላችሁት አንድ ተጨባጭ ነገር ይዛችሁ ልትሄዱ ነው። አምናለሁ እዚህ የጸለይነው ጸሎት እግዚአብሔር ሰማያት እንደሚከፍትላችሁ አምናለሁ፣ እንደሚረዳችሁ አምናለሁ። በጌታ በኢየሱስም ህይወታችሁ እንደቀድሞ አይሆንም። በኢየሱስም ተራ ሰው ሆናችሁ አትሞቱም። ታሪካችሁ በኢየሱስም ይቀየራል። በደንብ አድርጋችሁ አሜን በሉ። እግዚአብሔር ቀኙን ይሰጣችኋል። እና ኢየሱስ ክርስቶስ አገልግሎቱን ከመጀመሩ በፊት ይጸልይ እንደነበር ሉቃስ ወንጌል መጽሐፍ ምዕራፍ 4 ተመዝግቦ ታገኛላችሁ። ሶስተኛ ሉቃስ ወንጌል መጽሐፍ ምዕራፍ 5 ላይ ደግሞ ሰዎች ሁሉ ኢየሱስን ሊያዩት ሲመጡ እሱ ግን ወደ ምድረ በዳ ሄዶ ይጸልይ እንደነበረ ተመዝግቦ ታገኛላችሁ። ሰዎች ኢየሱስን ለማየት ብዙ ጊዜ ይከተሉታል። በከተማና በገበያ በገጠር በሄደበት ሁሉ አካባቢ በባህር ዳር አካባቢ ኢየሱስን ፍለጋ ሰዎች ይዞራሉ። እና ሉቃስ ወንጌል መጽሐፍ ምዕራፍ 5 ስታነቡ ሰዎች ሊያዩት ሲመጡ እንግዲህ አስቡት፣ ሰዎች ሊያዩአችሁ ሊያናግሯችሁ በጣም በእናንተ አገልግሎት ተገርመው ተደንቀው ሊያዩአችሁ ሲመጡ ከነሱ ጋር ቆመው ከማውራት ይልቅ ኢየሱስ ወደ ምድረ በዳ ሄዶ ይጸልይ እንደነበረ መጽሐፍ ቅዱስ ይነግራቸዋል። እንግዲህ በዚህ መካከል ጌታ ኢየሱስ ክርስቶስ የህይወቱ ጌታ እንደሆነ ስለሱ እንደሞተለት ኢየሱስን አምናለሁ የሚል ሰው ካለ የጸሎት ትክክለኛ ምሳሌው ሰው ሳይሆን ኢየሱስ ነው። ኢየሱስ ሰዎች ሊያዩት ሲመጡ እሱ ወደ ምድረ በዳ ሄዶ ይጸልይ ነበር። አራተኛ 12ቱን ሐዋርያት ከመምረጡ በፊት ጌታ ኢየሱስ ይጸልይ ነበር። 12ቱን ሐዋርያት ከመምረጡ በፊት አየሽ፣ የትኛውንም አይነት ውሳኔ ከማድረግሽ በፊት ወደ የትኛውም ሁኔታ ከመግባትሽ በፊት መጸለይ እንዳለብሽ የምትማሪው ማዳኝሽና መድኃኒትሽ ካደረግሽው ከጌታ ከኢየሱስ ነው። 12ቱን ደቀ መዛሙርት ጌታ ኢየሱስ ከመምረጡ በፊት ይጸልይ ነበር። አምስተኛ በሉቃስ ወንጌል መጽሐፍ ምዕራፍ 9 ላይ ኢየሱስ ከጴጥሮስ ከያዕቆብና ከዮሐንስ ጋር ለመጸለይ ወደ ተራራ ይወጣ እንደነበር ይናገራል። ኢየሱስ ከጴጥሮስ ከዮሐንስና ከያዕቆብ ጋር ወደ ተራራ የወጣው ለመጸለይ ነበር። ጌታ ኢየሱስ ወደ ምድረ በዳ ሄዶ ይጸልያል። ከዛስ ወደ ተራራ ወጥቶ ይጸልያል። ከዛስ 12ቱን ደቀ መዛሙርት ከመምረጡ በፊት ይጸልያል። ወዳጆቼ እንዲህ ብላችሁ ጻፉ። ሰይጣን የሚፈራው የሚጸልይ ሰው ነው። የጸሎት ሰው ሰይጣን ይፈራል። አጋንንት ይፈራል። ሰይጣን ብር ያለው አይደለም የሚፈራው፣ ዝና ያለው አይደለም የሚፈራው፣ ሀብት ያለው ስልጣን ያለው አይደለም የሚፈራው። በእግዚአብሔር ፊት የሚንበረከክ ሰው ሰይጣን ይፈራል። ወዳጄ በዚህ ምድር በዚህ ዘመን በህይወት እስካለ ድረስ ምድር ላይ ሰክሰስፉል ህይወት መኖር ከፈለክ ፕሬየር ጸሎት በጣም ወሳኙ ቁልፍ ጉዳይ እንደሆነ እንድታውቅ ፈልጋለሁ። ለምሳሌ ነው አሁን እያየን ያለ ነው። ጸሎት የሚባለው ጉዳይ በትክክል ትክክለኛ ምሳሌያችን ኢየሱስ ነው ብለናል። ኢየሱስ ሮል ሞዴላችሁ ከሆነ ሐሳብ በክርስቶስ ተጽዕኖ ስር ማድረግ ነው ካልን አእምሮ ማደስ አንዱ የኢየሱስ ክርስቶስ ህይወት ጸሎት ነበረ። ዓለምን ዓለማዊነትን ሰይጣንና ጨለማን ኃጢአትንና ክፋትን ማሸነፍ የሚፈልግ ሰው ካለ ጸሎት ነው ህይወቱ መሆን ያለበት። ያለ ጸሎት ድል ማድረግ አትችልም። ያለ ጸሎት ማሸነፍ አትችልም። መርከብ ያለ ባህር እንደማይሄድ ክርስቲያንም ያለ ጸሎት ሊሄድ አይችልም። ጸሎት መሰረታዊ ጉዳይ ነው። የክርስትናን ዴፕዝ ጥልቀቱን የክርስትናን ስፋቱን ኤክስፒሪየንስ ማድረግ ከፈለክ ጸሎት መሰረታዊ ጉዳይ ነው።
መሰረታዊ ጉዳይ ነው ወዳጆቼ። የምትጽፉ ሰዎች ጸሎት ምን አይደለም ብላችሁ ጻፉ። የምትጽፉ ሰዎች ጸሎት የአደጋ ጊዜ መውጫ አይደለም። ጸሎት የአደጋ ጊዜ መውጫ አይደለም። ብዙዎቻችን የምንጸልየው ሲቸግረን፣ ሲጨንቀን፣ ሲከብደን፣ ሲያቅተን፣ ስንያዝ፣ ግራ ሲገባን እንዲሁም ፈተና ሲበዛብን ነው የምንጸልየው። ነገር ግን ጸሎት የአደጋ ጊዜ መውጫ አይደለም። ሲከብደን፣ ሲያቅተን፣ ሲደክመን፣ ሲጨንቀን፣ ሲቸግረን፣ ስናጣ፣ መውጫ ቀዳዳ ሲጠፋብን ኤክስፒሪየንስ የምናደርገው ነገር አይደለም ጸሎት። የብዙዎቻችን ጉዳይ ይሄ ነው። ከተያዝክማ ምን አማራጭ አለ? ምንም አማራጭ የለህም ወዳጄ። መጸለይ ያለብህ ብር ከአካውንት አቅም ከጉልበት ሳያልቅ ነው። መጀመሪያ ነው። በሰላሙ ጊዜ ነው መጸለይ ያለብህ። በደና ጊዜ ነው መጸለይ ያለብህ። ብዙዎቻችን የምንጸልየው ሲቸግረን ነው። የምንጸልየው ሲጨንቀን፣ ግራ ሲገባን ነው፣ ሲያቅተን ነው የምንጸልየው። that's why በክርስትናችሁ ማወቅ ያለባችሁ ልንገራችሁ። የተጸለየ ጸሎት ሁሉ መልስ አይሰጠውም። መልስ የሚሰጠው በሰላሙ ጊዜ የተጸለየ ጸሎት ነው። ሄሎ ብር ከአካውንት ሳያልቅ ነው መጸለይ ያለብህ። አልጋ ላይ ሳተኛ፣ በሰው እጅ ሳትወርቅ፣ ግራ ሳይገባ ነው መጸለይ ያለብህ። ትክክለኛው የጸሎት ጊዜ ይሄ ነው እንጂ ጸሎት ማለት ያደጋ ጊዜ ማምለጫ መውጫ መንገድ ማለት አይደለም ወዳጆቼ። ምሳሌ መጽሐፍ ምዕራፍ 1 ከቁጥር 24 እስከ 28 እንደዚህ ይናገራል። በጠራው ጊዜ እምቢ ስላላችሁ፣ እጄን በዘረጋው ጊዜ ማንም ስላላስተዋለ፣ ምክሬን ሁሉ ቸል ስላላችሁ፣ ዘለፋዬንም ስላልፈቀዳችሁ፣ እኔም ስለዚህ በጥፋታችሁ ስቃለሁ። ጥፋታችሁ በመጣ ጊዜ ያላግጥባችኋል። ድንጋጤ እንደ ጎርፍ በደረሰባችሁ ጊዜ፣ ጥፋታችሁም እንዳውሎ ንፋስ በመጣ ጊዜ፣ ጭንቅና መከራ በወረደባችሁ ጊዜ፣ የዚያን ጊዜ ይጠሩኛል፣ እኔ ግን አልመልስም። ተግተው ይሹኛል፣ ነገር ግን አያገኙኝም። እግዚአብሔርን ፈልጌዋለሁ፣ ወደ እግዚአብሔር ጮኬያለሁ ምናምን ልትል ትችላለህ። ግን መቼ? ሲቸግርህ፣ ሲያቅትህ፣ ስትጨነቅ፣ መከራው ስትገባ መቼ ነው የጸለይከው? ሲቸግረው፣ ሲያጣ፣ ሰው እጅ ሲገባ እየጠበቀ ይጸልያል አለ። ጸሎት የአደጋ ጊዜ መውጫ አይደለም፣ ማምለጫ አይደለም። ጸሎት ምን ማለት ነው በኋላ እናያለን። ነገር ግን ጸሎት ምን አይደለም? የአደጋ ጊዜ መውጫ አይደለም። ሁለተኛ ጸሎት ጉዳይ ገዳይ አይደለም። ጸሎት ጉዳይ ገዳይ አይደለም። በረከትና ተአምራት የጸሎት ውጤት እንጂ የጸሎት ምክንያት ሊሆኑ አይችሉም። ጸሎት ጉዳይ ገዳይ አይደለም። አየህ፣ የተዘጋብን ለማስከፈት፣ ጥያቄን ለማስመለስ፣ በሽታን ለማስፈወስ አይደለም የምትጸልየው። አሞኛል፣ ወቅቶኛል፣ ቸግሮኛል፣ አጥቻለሁ ብለህ እድሌ እንዲሆናል ምናምን ብለህ አይደለም የምትጸልየው። ወዳጆች እንዲህ ብላችሁ ጻፉ። ችግር የጸሎት ምክንያት አይደለም። ችግር የጸሎት ምክንያት አይደለም። የጸሎት ምክንያት አይደለም። በቸገረ ጊዜ አትጸልይ አላልኩም። ነገር ግን ችግር የጸሎት ምክንያት አይደለም። ሶስተኛ ጸሎት ምን አይደለም? ጸሎት ትኩረት ማግኛ አይደለም። ጸሎት እግዚአብሔር በልዩ ሁኔታ ከቀበሌ ገበሬ ማህበሩ ለይቶ አንተን እንዲያይ፣ ከአካባቢው፣ ከሀገሩ፣ ከከተማው ይሄ ምቀኛ፣ ሸረኛ፣ መተተኛ፣ ሟርተኛ ጠቅላላ ሰላቢ ሁላ፣ እኔ ግን ጌታ ሆይ ልጅ ብለህ ትኩረት የምታገኝበት አይደለም ጸሎት። እግዚአብሔር በቃ አንተን ከሁላችንም ለይቶ እሷ እኮ እንዲልሽ አይደለም ጸልዩ። ጸሎት የእግዚአብሔር የልቡን ሐሳብ ማግኛ እንጂ ጻፉ። ጸሎት የእግዚአብሔርን የልቡን ሐሳብ ማግኛ እንጂ ትኩረት ማግኛ አይደለም። እና አንዳንድ ሰዎች እግዚአብሔር በልዩ ሁኔታ እንዲያያቸው ብለው ይጮሃሉ፣ ያለቅሳሉ፣ ይከባለላሉ፣ ብዙ ነገር ይላሉ። እንዲህ ማረጋለሁ፣ አስራትም አስገባለሁ፣ ዕጣንም ጧፍም ጃንጥላ ምናምን ማረጋለሁ፣ ብቻ አንተ እኔ ነኝ። ብሉይ ኪዳን ላይ ስትመለከት እንደዚህ ይላል፣ ጾምን፣ ነገር ግን አንተ አልተመለከትከንም። ስለምን አላየህንም? ጸለይን፣ አንተ ግን ወደኛ አላየህም። አየህ፣ እግዚአብሔር ደግሞ እንደዚህ እኔ የምፈልገው ጾም እንደዚህ ነው ያል፣ እኔ የምፈልገው ጸሎት እንደዚህ ነው ያል። አየህ፣ እነሱ ጾመዋል፣ እነሱ ጸልየዋል፣ ግን እግዚአብሔር አላያቸውም። አራተኛ ጸሎት የቃላት ችሎታ ወይም ጨዋታ አይደለም።
ጸሎት የቃላት ችሎታ ወይም ደግሞ ጫወታ አይደለም። ግሪክ አርማይክ፣ አማርኛ ግዕዝ፣ ስፓኒሽ ምናምን ብለ ከዛስ እንደዚህ አወሳስበ አንዴ ወደ ላይ አንዴ ወደ ታች ውድ የሆኑ ቃላቶች የተመረጡ አረፍተ ነገሮች ምናምን አሰባስበ የምትናገረው ነገር አይደለም ጸሎት። አሁን አንዳንድ ሰው ጸልይ ስትለው አይኔ እኮ መናገር አልችልም። ኖ ጸሎት የንግግር ችሎታ አይደለም፣ የቃላት ጫወታ አይደለም። አንድ ሰው ይጸልያል ማለት ጎበዝ ተናጋሪ ነው ማለት አይደለም። አሜን ነው። አምስተኛ ጸሎት አልፎ አይደለም። አልፎ እንደ መስቀል ወፍ አልፎ አመቱ ሊቀየር ሲል አረባካችሁ እስቲ አመቱ ሊቀየር ነው ሂሳብና ወራርድ ምናምን ብለ ሄደ አሜን ጌታ ሆይ በቃው 2017 ቻው ምናምን ብለ አልፎ አይደለም ጸሎት። አንዳንዴ አይደለም ጸሎት እንደዛ አይደለም። አንደኛ ቆሮንቶስ መጽሐፍ ምዕራፍ 5 ቁጥር 15 አምስተኛው ላይ መጽሐፍ ምን አለ? ሳታቋርጡ አለ ጸልዩ አለ። ሳታቋርጡ ጸልዩ አለ። 15 ቁጥር 15 ሳታቋርጡ ጸልዩ አለ። እዩኝ እኔን ቀና እዩኝ እኔን። ሳታቋርጥ የምታረገው ነገር ምንድነው? መተንፈስ። ጸሎት አልፎ አይደለም፣ ሳታቋርጥ ነው፣ ሁሌ ነው። መጽሐፍ የሚለው እሱ ነው። ሳታቋርጡ ጸልዩ አለ። ትጉና ጸልዩ አለ። ሳታቋርጥ የምታረገው ነገር ምንድነው? መተንፈስ ነው። ዛሬ ለመኖር ትላንት መቼ ነው የተነፈስከው? ትላንት አይደለም። ዛሬ ለመኖር ዛሬ ነው የምትተነፈሰው። አሁን ለመኖር ቅድም አይደለም የተነፈስከው፣ አሁን ነው የምትተነፈሰው። ልክ እንደዚህ ነው በክርስትና ዛሬ ለመኖር ዛሬ ነው እንጂ የምጸልየው ከዛሬ 6 ዓመት 6 ወር 6 ዓመት ምናምን አይደለም። ትላንት በተነፈስከው ዛሬ እንደማትኖረው ትላንት በጸለይከው ዛሬ አትኖርም። አሁን አንዳንዱ እኔ በእናቴ ጸሎት ነው ያለሁት ይላል። የሉም እኮ እናቱ በህይወት። ስድስተኛ ወይኔ ከዚህ ትምህርት በኋላ የጸሎት አፒታይት ይከፈታል። በጌታ በኢየሱስ ስም የጸሎት አፒታይት ይከፈታል። አሜን ባል። ስድስተኛ ጸሎት አማራጭ የለሽ ምርጫ አይደለም። ጸሎት የመጀመሪያ እንጂ የመጨረሻ ምርጫ አይደለም። አንዳንድ ሰዎች ሲናገሩ ከዚህ በኋላ ያለኝ አማራጭ ይላሉ፣ መጸለይ ነው ይላሉ። ከዚህ በኋላ ያለኝ አማራጭ መጸለይ ነው ይላሉ። ብዙ ነገር ይሞክራሉ፣ ይሄዳሉ፣ ይወጣሉ፣ ያደርጋሉ፣ ይሮጣሉ፣ በገንዘባቸው ይሞክራሉ፣ በዘመድ በሰው በምናምን በጉልበት በብዙ መንገድ ይሞክሩና ከዛ ሲያቅታቸው ከዚህ በኋላ ምን አማራጭ አለኝ ይላሉ። በቃ ያለኝ አማራጭ መጸለይ ነው ይላል። ኖ ጸሎት የመጀመሪያ አማራጭ እንጂ የመጨረሻ አማራጭ አይደለም። ሲያቅትህ በዘመድ ሄደ፣ በገንዘብ ሄደ፣ በጉልበት ሄደ፣ በብዙ ነገር ሄደ፣ ብዙ ነገር ሞከረ ስታበቃ በቃ ምን ላድርግ ብለህ የምታረገው አይደለም። ሰባተኛ እንደ መሰለህ መናገር አይደለም። እንደ መሰለህ ማለት አይደለም። እንደ መሰለህ በቃ ጸሎት እንደ መሰለህ እንደመጣልህ መናገር አይደለም። ከቃሉ ጋር በሚስማማ መልኩ መናገር ነው። እንደ እግዚአብሔር ቃል መናገር ነው። ስምንተኛ አጋኖ ወይም አቃሎ መናገር አይደለም። ጻፍ። አጋኖ ወይም አቃሎ መናገር አይደለም። ጸሎት እውነትን መናገር ነው፣ በታማኝነት መናገር ነው እንጂ አቃሎም አጋኖም መናገር አይደለም ጸሎት። ዘጠነኛ ጸሎት ስራ ወይም ግዴታ አይደለም። ምግብ ለስራ አይደለም። ስራ ወይም ግዴታ አይደለም። የፍቅር ጨዋታ ነው። ከአባት ጋር ማውራት ነው ጸሎት። ፋዘር ማለት ነው ጸሎት። ከአባት ጋር ጨዋታ ነው ጸሎት። ጸሎት ከአባት ጋር፣ ከሚወድ ጋር፣ ከሞተልህ ጋር። እስቲ በደንብ አድርገህ አሜን በል። አይ የተነገረ ጸሎት አለ። አሁን ግን ምነግርህ ሌላ ጸሎት ነው። አሁን ምነግርህ ህይወት ያለበት ጸሎት ነው ከአባት። ለዚህ ነው ስራ ግዴታ፣ መሽመድመድ፣ እንደዚህ ምናምን መፍዘዝ፣ መደንዘዝ ምናምን ያለ መሰልቸት ያለ የሆነ ከአንድ የሆነ ኢታማዦር ሹም ሜጀር ጀነራል ጋር ማውራት አይደለም። እንደዚህ ምናምን ብለህ ምናምን የሆነ ተበርክ አይደለም። ሄሎ ከፋዘር ጋር ነው ብራዘር።
አስራት ሰጥተሃል፣ መባ ሰጥተሃል፣ አልሰጠህም ምና ሂሳብ አይሰራም። ብራዘር ትዝ ይልሃል ወይ ያ የተሰቀለው ሌባ፣ ያ የተሰቀለው ወንበዴ የቱ ጋር እንደጸለየ እንኳን አይደለም መሬት ላይ መስቀል ላይ ሆነ ጌታዬ ሆይ አስበኝ ስትለው ዛሬ ይላል ከኔ ጋር ይላል በገነት። ዓለም ተስማምቶ የሰቀለ ወንበዴ ብትሆን አንተ ግን ጌታ ሆይ ካልከው የዛን ጊዜ ልጄ ሆይ ይልሃል። ይወዳል። እሺ 10ኛ ጸሎት በጉልበት መንበርከክ ብቻ አይደለም፣ በልብ መንበርከክ እንጂ። ጸሎት በጉልበት መንበርከክ አይደለም። እኛ ለምንድን ነው የምንጨፍነው? ቆንጤዎች የምንጨፍነው ምንም ሌላ የሚበተንም ዱቄት ምንም ነገር ስላለ አይደለም። ሲፎግሩ ነው እንደዛ ቢሉ። እኛ የምንጨፍነው አቴንሽን ለመሰብሰብ ነው። ሸቃባ መንፈስ እንዳይረብሸን ነው በቃ። ኦኬ ጸሎት ይሄ ሁሉ ካልሆነ ጸሎት ታዲያ ምንድነው? ጻፉ። ጸሎት ታዲያ ምንድነው? ጸሎት ከእግዚአብሔር ጋር የመነጋገር እድል ነው። ጸሎት ንግግር ከሆነ ዋን ዌይ አይደለም፣ ቱ ዌይ ነው። ጸሎት ቱ ዌይ ነው እንጂ ዋን ዌይ አይደለም። እኔም ማወራለሁ እሱም ያወራል ማለት። አሁን ንግግር ከሆነ እኔም ማወራለሁ እሱም ያወራል። ጸሎት ዋን ዌይ አይደለም፣ ቱ ዌይ ነው። ዋን ዌይ ማለት እንደዚህ ደህና ነህ እንደምን ነህ ሰላም ነህ ቤተሰብ ደህና ናቸው ብለህ ትሄዳለህ አትሄድም። ይሄ ንግግር ሳይሆን ነገር ፍለጋ ነው። ሁለተኛ ጸሎት እምነት ነው። ጸሎት እምነት ነው። ጸሎት ምንድነው? እምነት ነው። አትጸልይ ማለት አታምንም ማለት ነው። ደግሞ ይገርማል። ለማትችለው ነገር ብቻ ሳይሆን ለምትችለውም ነገር ነው ጸሎት። ጻፉ። ጸሎት እምነት ነው። ለማትችለው ነገር ብቻ አይደለም፣ ለምትችለውም ነገር ነው ጸሎት። ለምትችለው ማድረግ እምነት ነው። እምነት ነው ጸሎት። ትጸልያለህ ማለት ታምናለህ ማለት ነው። ፋዘር ትላለህ። ኢየስ አመሰግናለሁ፣ አንተ የኔ ኢኮኖሚ ነህ። አመሰግናለሁ። አሁን እግዚአብሔር አመሰግናለሁ። አንተ እኔ ልበላ ስል ብቻ እየበላሁ አመሰግናለሁ። እንጀራውን ከፍ አደርገዋለሁ ወደ ላይ አመሰግናለሁ። እንጀራ ሰጠኝ፣ ልጆች ሰጠኝ፣ መሀል ላይ ቦሬ መሀል ሁሉ አመሰግናለሁ። ክብር ላይ አትጸልይ ማለት አታምንም ማለት ነው። ትጸልያለህ ማለት ታምናለህ ማለት ነው። ታምናለህ። ሶስተኛ በእግዚአብሔር ፊት መራቆት ነው ጸሎት። ልክ ለሐኪማችን ራሳችንን እንደምናራቁተው ራሳችን እንደምናሳየው አሟችሁ ሐኪም ቤት ስትሄዱ ሐኪሙ ተኛ ይላል። ከዛስ አውልቅ ይላል። አውልቅ ይልሻል። አያሽ መፍትሄ ይሰጠኛል ብለሽ ስለምታምኚ ራስሽን ለሐኪሙ ታራቁቻለሽ። እሱ ብቻ አይደለም ሐኪም እንዲያረጋኛል ብለኸው ህመምህን ነግረው ስታበቃ ለሰው አወራብህም። እሱ እኮ አይልህም እንዲያመዋል ደቢት ያስተፋ አይልህም። አንደኛ አለብኝ ብለህ የምትለውን ችግር አያዳንቀውም፣ አያጋንነውም። ሲቀጥል አይታዘብም። ሲቀጥል ለሰው አወራብህም። ልብስህን ያስወለቀ ሐኪም እንደዚህ ካደረገ ልብሱን ያወለቀልህ ሐኪም ከእንዴት ከዚህ ይልቅ ይሄኛው ሐኪም እኮ ልብስን እኮ ነው ያስወለቀ። ያኛው ሐኪም ግን እኮ ልብሱን ያወለቀልህ የሞተልህ ሐኪም እኮ ነው። የነፍስ ሐኪም እኮ ነው። አንተ ይረዳሃል። የነፍስ ሐኪም ይረዳሃል። አራተኛ ጸሎት የሰማይን ፍቃድ በምድር ነው። አባታችን ሆይ በሰማያት ስምህ መንግስትህ ፍቃድህ እንዲሁ በምድር ቤት እንደሆነች የቱን በምድር ትሁን ማለት እዚህ ቀበሌ ትሁን ማለት አይደለም። በእኔ ህይወት ትሁን ማለት በእኔ ህይወት አየው። ጸሎት የሰማይ ፍቃድ በምድር ነው። አምስተኛ ጸሎት ነገ ዛሬ ነው። ስማ እኔን ሁሌ ከዜና ሁሌ ከዓለም ነዋሴ ሁሌ ከኢቢሲ ሁሌ ከቢቢሲ እየሰማ ትችለዋለህ ወይ? በርከክ ካልክ ነገ ሊሆን ያለውን እግዚአብሔር ዛሬ ይነግራል። ዛሬ የሰማ ሰው ካለ አሜን ይበለኝ። ይነግራል ነገ ሊሆን ያለውን ለሚጸልዩ ሰዎች እግዚአብሔር አስቀድሞ ነገ ሊሆን የሚቀጥለው ዓመት ሊሆን ያለውን ከዛ ሊሆን ያለውን ይነግራል። ገና ከቤት ልትወጣ ስትል ጠዋት ጸልየ ልትወጣ ስትል ነው ግባ ወደ ቤት ይልሃል። አሁን በዚህ በኩል ልትሄድ ስትል ነው በዚህ በኩል ሂድ ይልሃል።
ከዛስ ጠላት የሆነ ቀስት ሊወረውር ሲል አንተ ስድስተኛ ጎንበስ፣ ስድስተኛ ጸሎት በእግዚአብሔር ላይ ሙሉ በሙሉ መደገፍ ነው። ጸሎት በእግዚአብሔር ላይ ሙሉ በሙሉ መደገፍ ነው። ትጸልያለህ ማለት አሁን ወንበር ላይ የተቀመጥከው 50% ነው። ወንበር ላይ የተቀመጥከው እንዴ 75 ነው። 99% ነው የተቀመጥከው። ጸሎት ማለት 100% በእግዚአብሔር ላይ መደገፍ ማለት ነው። 100%። ሰባተኛ ጸሎት ጊዜ መስጠት ነው። ጊዜ መስጠት ነው። የጸሎት ዋና ነገሩ ንግግሩ አይደለም፣ ታይም ነው። እግዚአብሔርማ ሳትጸልይ ምን እንደሚያስፈልግ ያውቃል። ለእግዚአብሔር ጊዜ መስጠት ነው ጸሎት። ስምንተኛ ጸሎት መሳሪያ ነው። በዚህ በኩል ተኩሰ በዛ በኩል የሚመታ መሳሪያ ነው። የለም ዓለም ላይ እንደዚህ የለም። ይሄን ሰምተው እንዳይሰሩ አይሰሩም ደግሞ ይሄን ወደ ሰሜን ተኩሰ ወደ ደቡብ የሚመታ መሳሪያ ጸሎት። እንደዚህ እኮ ነው አንተ መሳሪያ ባያሶስ ሰም ስትል ጠዋ ይላል። ይሄ ማን ነው ትላለህ? አልሰማኝም ያልኩ ጌታ እዛው ቤት ውስጥ እኮ የተከራየው ክፍል ውስጥ ባያሶስ ሰም ዱብ ይላል። እንዴ አንተ ወደ ላይ ነው የጸለይከው፣ ወደ ታች ይወድቅ። አንተ ሄሎ አንድ መንፈስ አለ አሁን ይመታል፣ አይምሮን ይዞታል ስንል አልሰማም እንዴ? ይመታል አንድ መንፈስ አለ ጠዋ ይላል። እዛ ወደዚህ እኮ ነው የጸለይከው። አምጣ ትላለህ። ይገርም እንደዚህ ረመዳን ያለ ትጸልያለህ ማለት በቃ ታጥቃሃል ማለት ነው። ጸሎት ለሁሉም ሰው ክፍት ነው። ለሁሉም ሰው ክፍት ቢኖር ጸሎት ነው። በቃ ለማንም ሰው የሚፈቀድ ነገር ጸሎት ነው። ለማንም ሰው ይፈቀዳል። ለማንኛውም ሰው ይፈቀዳል ጸሎት። ለምሳሌ ሐና ጸልያለች። ቀራጩ ሰውዬ ጸልዩዋል። እየሞተ የነበረው ሌባ መስቀል ላይ ጸልዩዋል እኮ። አንተ መሬት ላይ አልጸልይም ትላለህ፣ ሰው መስቀል ላይ ይጸልያል። ለሁሉም ሰው ክፍት ነው ጸሎት። ጻፉ። የጸሎት እንቅፋቶች። አንደኛ የምትለምነውን አለማወቅ። አንዳንድ ሰው ሳያውቅ የሚለምነው ሞቱን ነው፣ ጥፋቱን ነው የሚለምነው። የምትለምነውን አለማወቅ የጸሎት እንቅፋት። ሁለተኛ ያልተናዘዝከው ኃጢአት ነው። ሶስተኛ በልብ ውስጥ ያለ ጣዖት፣ አይነኬ ያረከው ነገር ማለት ነው። አይነኬ ያረከው ነገር በልብ ውስጥ ያለ ጣዖት። አራተኛ እምነት ማጣት። እግዚአብሔር ላይረዳኝ ይችላል ብሎ ማለት። እግዚአብሔር ላይረዳኝ ይችላል፣ ላያግዘኝ ይችላል። አምስተኛ ቂም መያዝ። ይሄ የጸሎት እንቅፋት ነው። ቂም መያዝ በቃ ሰው ላይ አቂመህ ሳል ይዞ ስርቆት ቂም ይዞ አይሆንም። ስድስተኛ ጊዜ ማጣት። በጣም ቢዚ ናቸው እና አቤሜሌክ ጊዜ ማጣት ለጸሎት ለኳስ ጊዜ አለ። ማንቼ አርሴ አይበላም። ለአርሴናል ጊዜ አለ፣ ለፊልም ጊዜ አለ፣ ለብዙ ነገር ጊዜ አለ። ለጸሎትስ ጊዜ የለም። ሰባተኛ የቤተሰብ አባልህን መበደል የጸሎት እንቅፋት ነው። የቤተሰብ አባልን መበደል። አንቺ ሴትዮ አንተ ሰውዬ ተባብሎ ጸሎት የለም። የቤተሰብ አባልህን መበደል የጸሎት እንቅፋት ነው። ራሱ ሰይጣን ቤት ውስጥ እንዳትጸልዩ ሲፈልግ ምን ያደርጋል? አንዳችሁ ከሌላችሁ ጋር ያጋጫችኋል። በቃ ተናደህ ተጠቅልለህ ትተኛለህ። በቃ ይቆም። ሰይጣን ደስ ተኛ፣ ተጠቅልለህ ተኛ ይላል። በቃ
በቃ ሌሊት ሙሉ ሞባይልን እንዲህ ስታረግ ታድራለህ። ብርድ ልብስ ውስጥ ተደብቀ እንዲህ ያረክ ይሄ አውራጣት የተቀረጸ እርሳስ እስኪመስል ድረስ እንዲህ ያረክ ወደ ታች ያረክ ኮሜንት እየጻፍክ ምናምን በቃ ታድራለህ። የቤተሰብ አባልን መበደል የጸሎት እንቅፋት ነው። እሺ ጻፉ እንደዚህ ብላችሁ እግዚአብሔር ጸሎታችንን ሁሉ ለምን አይመልስም? እግዚአብሔር ጸሎታችንን ሁሉ ለምን አይመልስም? አንደኛ አሁን ስለማይጠቅመን ሁለተኛ መቼም ስለማይጠቅመን ሊሆን ይችላል። የጸሎት ጥቅሞች ብላችሁ ጻፉ። አንደኛ ጸሎት ጥቅም አለው። ገብቷል? ምናልባት አንዴ የማትጸልየው ጥቅሙን ስለማታውቅ ሊሆን ስለሚችል፣ አንደኛ ከእግዚአብሔር ጋር ያለህን ግንኙነት ያጠናክረዋል። ጠንካራ ግንኙነት ከእግዚአብሔር ጋር እንዲኖር ያደርጋል። የእግዚአብሔርን ፍቅር ያስረዳሃል። ጸሎት ትጸልያለህ፣ በሚቀጥለው ቀን ይመልስልሃል። ትጸልያለህ፣ አሁን ያናግርሃል፣ ይመልስልሃል። ፍቅሩን ያስረዳሃል። በጸሎት ፍቅሩን ትረዳለህ፣ ያናግርሃል። ሶስተኛ መልስ ታገኛለህ። በጸሎት ለጥያቄ፣ ለህይወት፣ ለእንቆቅልሽ፣ ለችግርህ መፍትሄ ታገኛለህ። መልስ ታገኛለህ ስትጸልይ። አራተኛ ምሪት ታገኛለህ። ዳይሬክሽን ታገኛለህ። ውጣ በዚህ በኩል ይልሃል እግዚአብሔር። ውጣ ይልሃል። መልስ ታገኛለህ። አምስተኛ ከፈተና ትድናለህ። በጸሎት ወደ ፈተና እንዳትገቡ ፈተና ውስጥ ግቡና ጸልዩ አይደለም ያለው ጌታ። ወደ ፈተና እንዳትገቡ ትጉና ከፈተና ትድናለህ። ሰባተኛ ከእግዚአብሔር ፍቃድ ጋር ትስማማለህ። የጸሎት ጥቅም እሱ ነው። ከእግዚአብሔር ፍቃድ ጋር አየህ፣ ያንተ ፍቃድ ይሁን እንጂ የኔ አይሁን እንዳለ ጌታ። አየህ፣ በጌተሰማኒ እየጸለየ ፍቃድ ይሆናል። ከእግዚአብሔር ፍቃድ ጋር ትስማማለህ። እሺ ትላለህ፣ በቃ ትታዘዛለህ።